እንግሊዝኛ ልትናገሩ በምትሞክሩበት ሰዓት ሀሳባችሁ የሚቆራረጠው አረፍተ ነገሮች ለምን ይቆራረጣሉ? ለምን የሀሳብ ፍሰቱ አይጠብቅም? Because of it is the absence of connectors. The absence of some phrases used as connectors. Okay? Today የምንማረው ምንድነው? phrases ነው። እንደምን የሚያገለግሉ እንዳያያዥ የሐሳብ ፍሰትን ለማስጠበቅ የሚጠቅሟችሁ ማለት ነው። ኦኬ under this ምን ይላል አላዛር? cause and reason መንስኤና ምክንያታችሁን በምታወሩበት ሰዓት የምትጠቀሟቸው ማለት ነው። we learn these things because of በዚህ due to on account of owing to say owing to as a result of እነዚህን አምስት ነገሮች አሁን አሳያችኋለሁ። ከዛ ሌሎቹ ይቀጥላሉ ማለት ነው። በደንብ አድርጋችሁ ተከታተሉኝ። so the first thing is የመጀመሪያው ማን ነው? because of say because of let's see do you know the meaning of because of ምን ማለት ነው? በዳሽ ምክንያት ማለት ነው አይደል? ምክንያት በዳሽ ምክንያት በሆነ ነገር ምክንያት ስትል ምን ነው የምትሉት? because of ለምሳሌ ለምን አረፈድ ካልኩ why are you late አይደለ? ለምን አረፈድ ካልኩ አንተ ስትመልስልኝ ምን ትላለህ? I was late በልሲ I was late because of traffic. Because of what? በትራፊክ ምክንያት ነው። okay ያረፈድኩት ስትል I was late because of traffic. Why are you late? Why are you late? I was late because of traffic. Say it again. Say it again. I was late because of traffic. Okay. Okay. ስለዚህ because of ማለት ነው። because of ምንድነው? በሆነ ምክንያት በዳሽ ምክንያት ስትሉ ነው ማለት ነው። ኢንትረስቲንግ። አሁን የራሴን ከሰጣችሁ እናንተ ደግሞ እንትን ትላላችሁ የራሳችሁን አረፍተ ነገር። እነዚህ ነገር የማይኖሩ ከሆነ ሁሌ እንግሊዝኛችሁ ቁርጥርጥርጥርጥ ነው የሚለው ሐሳብ ፍሰቱ አይጠብቅም ማለት ነው። is that clear? ግልጽ ነው ግን ገብቷል በደንብ? okay second one is due to. see due to በልሲ what do you mean by due to? ምን ማለት ነው due to ማለት? due to okay ያው ተቀራራቢ ነው። በዳሽ የተነሳ የተጋባ ነው አይደል? የተነሳ ስትል ነው። for example አሁንም ምን አልኩ ማለት ነው? why did the delay መዘግየቱ happen አልኩ አይደል ነኝ? እስኪ አንቦ ምን ይላል? why did the delay happen? በልሲ why did the delay happen? ለምን ምኑ ተከሰተ ነው። መዘግየቱ ለምን ተከሰተ አልኩ አይደል? ኦኬ እንደዛ ስልህ ምን ልትለይ ትችላለህ? the delay happened due to the bad weather. due to the bad ምን ማለት ነው? መዘግየቱ የተከሰተው በምን የተነሳ ነው? ያ በመጥፎ የአየር ጸባይ የተነሳ ነው። የተጋባ ነው አይደል? the delay happened due to the bad weather. yes or no? why did the delay happen? it's due to or it was due to the bad weather. say it was due to the bad weather. very good. ስለዚህ due to ማለት ነው በሆነ ነገር የተነሳ ስትል ማለት ነው። for example I was late በሚለው የመጀመሪያው አለ አይደል? I was late due to traffic ማለት ትችላለህ። almost በሆነ ምክንያትና በሆነ የተነሳ ማለት ተመሳሳይ ነው አይደል? yes or no? yes. that's good. do you have a question here please? any question? okay number 3 ከዚህ ጋር በተያያዘ on account. እስቲ account በልሲ ይሄ ባንክ ውስጥ ያለው አካውንት አይደለም። እሺ on account of በልሲ on account of means በዳሽ ምክንያት ማለት ነው። እንደላይኛው ማለት ነው ምክንያት ወይም በዳሽ የተነሳ ማለት ነው on account of ማለት ኦኬ ኦልሞስት ምንድናቸው? ተቀራራቢ ናቸው ማለት ነው። አንዱ ሊተካ ይችላል። የፎርማሊቲ ጉዳይ ነው ማለት ነው። የትኛው ነው በራይቲንግ የበለጠ ፎርማል የትኛው ነው የሚለው ካልሆነ በስተቀር ማለት ነው። ይዛር ኦኬ ግልጽ ነው ግን እሺ ጥያቄ እስቲ አሁን እዚህ ጋር ያልገባ ነገር ካለ ለምሳሌ አሁን ጌሙ የተራዘመው ጨዋታው የተራዘመው በዝናቡ ምክንያት ነው በለኝ እስቲ the game was postponed
pond due to the rain በዝናቡ ምክንያት ነው ምን ያለ due to the rain or on account of the rain ማለት ነው or ይቻላል እሱም እኮ ያወራን ያለው ስለማን ነው on account of the rain on account of rain or the rain ማለት ይችላል በዝናብ ምክንያት ነው ምን ያለ እቺን on እንጨምርባት አይደል on account of rain say on account of በልሲ ስለዚህ በሆነ ምክንያት ስል on account of ነው ምለው ማለት ነው is that okay እሺ ስብሰባው የተሰረዘው በዝናብ ምክንያት ነው በለኝ እስቲ the meeting was cancelled on account of on account of rain or on account of the rain yes or no the meeting was cancelled on account of rain yes or no ስለዚህ በሆነ የተነሳ በሆነ ምክንያት ስልክ እንደማን እንደ due to እንደ because of ማናለች ማለት ነው on account of ማናለች on account of right okay interesting and number 4 is owing to say owing to ያወራን ያለነው ምንድነው መንስኤ እና ምንድን ምክንያት አይደለ መንስኤና ምክንያት ስታወሩ የምትጠቀሙባቸው የሐሳብ ፍሰታችሁን ለማስጠበቅ የምትጠቀሟቸው ምንድናቸው prepositional connectors ናቸው connector የሐሳብ ፍሰቱን እንደ ግሉ ነው የምትጠቀሙባቸው ማለት ነው is that okay ግልጽ ነው ግን ያልገባ ነገር አለ ግልጽ ያለው ነገር ካለ owing to ማለት ምን ማለት ነው owing to በልሲ በዳሽ የተነስ ምክንያት በዳሽ ምንድን እንደሌሎች ማለት ነው ላይ እንዳሉት ምክንያት በዳሽ ምክንያት ኦኬ አሁን ምንድነው እነዚህን በሙሉ ያመጣውላችሁ ቢመጣ እየተካካችሁ እንድትጠቀሟቸው ነው እየተጋባን ነው አይደል እሺ owing to በልሲ ኦኬ ስለዚህ በድብደባው ምክንያት ፍላይቱ ተሰርዟል በልሲ በእንትን ምንድነው owing to the strike በልሲ owing to the strike strike የስራ አድማም ሊሆን ይችላል አይደል strike እንደገና ምት ሊሆን ይችላል ማለት ነው owing to the strike say owing to the strike the flight was cancelled ጎበዝ the flight was cancelled the flight was cancelled ምን ማለት ነው በምን ምክንያት በጥቃቱ በድብደባው ወይ በጥቃቱ የተነሳ በጥቃቱ ምክንያት ምኑ በረራ ተሰርዟል ነው እየተጋባን ነው አይደል በረራ ተሰርዟል ማለት ነው ኢንትረስቲንግ ስለዚህ እስካሁን ስንታየን ማለት ነው 4 okay in number 5 እስቲ ቺኒያት እስቲ number 5 እነዚህ ሽጋ እንያል number 5 as a result of በልሲ as a result of as a result አይደለም as a result ሌላ ነው of ሲጨምርበት ሌላ ነው as a result of በልሲ say as a result of አሁን በዳሽ ምክንያት ማለት ነው አሁንም ይሄ ማለት ነው አሁን as a result of say again ምን ማለት ነው ይሄ በዳሽ ምክንያት ማለት ነው ይሄ ማለት ነው she got በልሲ promoted as a result of her hard work say she got promoted as a result of her hard work ምንም ፕሮሞሽን ምንድነው ፕሮሞት ማለት የደረጃ እድገት ያገኘችው በምኗ ምክንያት ነው ጠንክራ በመስራቷ ነው የሶ ነው she got promoted as a result of her hard work say as a result of her hard work she got promoted as a result of her hard work ስለዚህ ውጤቱ ምንድነው she got promoted ምክንያቱ ምንድነው her hard work አይደል so she got promoted as a result of her hard work is that okay ግልጽ ነው ወይ እሺ I got fired በልሲ as a result of my laziness በምን ምክንያት በምን የተነሳ በስንፍና የተነሳ ተባረርኩ ነው አይደል ውጤቱ መጀመሪያ ይመጣል ማለት ነው አይደል I got fired being fired is the result አይደል I got fired as a result of my laziness yes or no በጣም ጥሩ so here how many phrases or connectors did we see so far 5 phrases ናቸው they are prepositional phrases used as connectors okay used as what connectors እነዚህ ማታቆና አሁንም just there is a problem ሌሎቹን እናያቸዋለን ገና አልጨረስንም አብራችሁን ቆዩ
Okay. አላዛር out of fear በልሲ out of ስትል ውጪ ነው አይደል? out of fear ማለት ከፍርሃት ውጪ ማለት አይደለም። you have to be very careful out of fear. ስለዚህ ይሄ out of fear በፍርሃት ተነሳስቶ ማለት ነው። በፍርሃት ተነሳስቶ out of fear. say out of fear በልሲ say ስለዚህ out of fear ማለት ነው በፍርሃት ተነሳስቶ ማለት ነው። out of fear. okay? so እንደዚህ ብትል ለምሳሌ he spilled the beans ሚስጥሩን ያወጣው የሰው ነው yeah out of fear. okay? መረጃውን የነገረ በፍርሃት ተነሳስቶ ነው ያለኝ እስቲ he told you the information out of fear. out of fear. በምን ተነሳስቶ ነው መረጃውን የነገረ? በፍርሃት። እሺ out of respect ስትልስ? ከአክብሮት የተነሳ። ይሄም ከፍርሃት የተነሳ ከፍርሃት የተነሳ okay? so ከአክብሮት የተነሳ ነው እንደዚህ ያደረኩት በለኝ እስቲ አይ ከአክብሮት የተነሳ እኮ ነው እንዲህ ያደረኩት በለኝ እስቲ I did it በልሲ I did it አድርጌዋለሁ out of respect. እስቲ እንደገና I did it out of respect. ከክብር የተነሳ ነው ለማክበር ብዬ ነው የተባባ ነው ከክብር የተነሳ እኮ ነው እንዴ I did it out of respect. yes or no? say I did it out of respect. okay ከአክብሮት የተነሳ ነው okay out of curiosity በልሲ ለማወቅ ካለ ጉጉት የተነሳ ማለት ነው የተነሳ ለማወቅ ካለ ጉጉት የተነሳ ስትል out of curiosity ትላለ say out of curiosity say it again ይሄን ያደረኩት ያለኝ ለማወቅ ካለ ጉጉት ነው ስትል ምን ትላለ I'm doing it በልሲ I'm doing it out of curiosity. I'm doing it out of curiosity. say I'm doing it በልሲ out of curiosity. I'm doing it out of curiosity. say yeah I'm doing it out of curiosity which means ምን ማለት ነው ይሄን ነገር ያደረኩት ለማወቅ ካለ ጉጉት የተነሳ ነው እያልክ ነው ማለት yeah I came here out of curiosity. የተባባናል I came here out of curiosity. I am doing this out of curiosity. very good. እሺ out of jealousy በልሲ በቅናት በቅናት የተነሳ ማለት ነው ወይም ከቅናት የተነሳ ወይ በቅናት የተነሳ ስትል ምን ትላለህ out of jealousy. say out of jealousy. for example አንተ አሁን ለምሳሌ አንድን ሰው you did it በልሲ you did it ያደረከው ከምን ተነሳስተ ነው out of jealousy. you did it out of jealousy. እስቲ በለኝ እስቲ ያደረከው ከምን ተነሳስተ ነው ከቅናት ተነሳስተ ነው ያደረከው ይሄን you did it I know you did it out of out of what out of jealousy. I know you did it out of jealousy. okay? እሺ ያወራው ከቅናት ነው ካልኩ ወይም ከቅናት ተነሳስተ ነው በቅናት ተነሳስተ ነው ካልኩ ምናለው ያወራው you talked በልሲ you talked out of jealousy. say you talked out of jealousy. በጣም ጥሩ ገብቷል አይደል? is that clear? ግልጽ ነው ግን እሺ በጣም ጥሩ እሺ ለቴክኖሎጂ ምስጋና ይግባውና ብዙ ነገር የተማርኩ ነው በለኝ እስቲ ምስጋና ይግባውና ስትል ነው ትሩ እሺ thanks to በልሲ thanks to say thanks to say it again thanks to technology በልሲ ስለዚህ thanks to ማለት ነው ምስጋና ይድረሰውና ማለት ነው thanks to technology ምስጋና ይግባውና ስትል ማለት ነው thanks to technology I'm learning a lot. okay? I'm learning a lot. ብዙ እየተማርኩ ነው thanks to technology I'm learning a lot. say thanks to technology I'm learning a lot.
ለቴክኖሎጂ ምስጋና ይግባውና ብዙ ነገር እየተማርኩ ነው ማለት ነው እየተገባ ነው አይደል is it clear yes that's really nice okay and then number 11 for the interest of for the sake of let's see for the sake of say for the sake of what do you mean by for the sake of for the sake of ለዳሽ ጥቅም ሲባል ለዳሽ ሲባል ማለት ነው that's for the sake of yes or no እስቲ for the sake of peace በለሲ ለሰላም ጥቅም ሲባል okay አልካ አይደለ I leave everything say for the sake of peace say for the sake of peace ለሰላም ጥቅም ሲባል ወይም ለሰላም ሲባል I leave everything ሁሉንም ነገር ተዋለሁ ማለት ነው አይደለ I leave everything for the sake of peace I leave everything is that okay yeah that means ምን ማለት ነው for the benefit of right ለሆነ ነገር ጥቅም ሲባል ለዳሽ ሲባል ስትል for the sake of my family በለሲ for the sake of my family I work hard ለማን ጥቅም ሲባል ለቤተሰቦቼ ሲባል sacrifice ታደርጋለህ ሌላውን ማለት ነው በሌላ አባባል for the sake of my family I work hard yes or no okay interesting ስለዚህ አሁን ወደ ስንት የሚደርሱ ነው አሁን ያየነው ማለት ነው ወደ 11 የሚደርሱ ምንድናቸው ማለት ነው አሁን what are these things connectors like prepositional phrases used as connectors የሐሳብን ፍሰት ለማስጠበቅ የምንጠቀምባቸው ማለት ነው is it clear ተጋብተናል ግን ያልገባ ነገር አለ እርግጠኛ ነህ okay do you have a question here please any question you have okay what about you አንተኛውስ is it clear of course yes any confusion out of these things please no confusion are you sure yeah okay thank you very much this is Unique English where you can learn English uniquely እንግሊዝኛ በልዩነት መማር ከፈለጉ ወደ Unique English ጎራ በሉ እንግሊዝኛን እንደዚህ ፈትፍተን እናስተምራችኋለን this is part 1 of what prepositional connectors እሺ part 1 ናቸው እነዚህ ሌላው ደግሞ ኢንቴንሽንን ለመግለጽ እንትንን ለመግለጽ ያለች እነዚያ ሙሉዎችን ስትዙ የሐሳብ ፍሰታችሁ ስትናገሩ እንግሊዝኛችሁ አይቆራረጥባችሁ ማለት ነው bye